እንዴት ነሽ? አለው እግዚአብሔር ይመስገን። እነዚህ ልጆች አትመክሯቸው። ስራ ነው የምንለው። ሀሳባችንን መቼም አንቀይርም፣ ግን የሚናገሩትን ንግግር እንዲያስተካክሉና ከዚህ ነገር እንዲወጡ ምከሯቸው። በቃ ስራ ነው። በቃ እኮ ተለያዩ። ሁለተኛ እኮ የሚጨናነቅ ሰው አለ እኮ እዚህ ጋር ስራ አይደለም ሪል ነው እያለ የሚጨናነቅ ስንት ሰው አለ። ስለዚህ እኛ ስራ አትበሉን። ስራ በቃ ልክ ነሽ መሳዬ። በቃ ተለያይተዋል። በቃ ከነገ ጀምሮ ተለያይተዋል። ከነገ በኋላ እንዳትመጡ በቪዲዮ እንዳትመጡ በቪዲዮ ተለያይተናል ብላችሁናል። ነገ አንድነት እንዳትመጡ። በቃ ይሄ አድማ ተፈለጋችሁ አለም እየመጣች እንዴ ተለያይተናል። በቃ ለየብቻ ነውልን። እኛም ቁርጣችንን እንዋቅ። ሰውንም ኦዲየንስ አታስጨንቁ። ከሰራችሁ ደግሞ በስነ ስርዓት ሰው ምንድነው እንደዚህ መቧካት? አለምሸታው እንደሱን አይነት ተናገሪ እንዴ። እኔ ራሴ ይሄን ሰሞን እኮ አመመኝ እንዴ። እኔ ራሴ እንደ ሶስት መለዋወጥ እኮ ጀመርኩ። እኔ ራሱ አንዴ መረበሽ፣ አንዴ ደህና መሆን፣ አንዴ ወይዬ መፈክር አረጉት እኮ ተለያይተናል። በቃ አንደኛችሁ ለኦዲየንሳችሁ ንገሩ፣ ተለያይተናል በሉና ሰውን አታስጨንቁ። ሰውስ ለምን ይጣላል? ለምን ይበጣበጣል? አይገባቸው። እነብንስ እኛ እንጣላለን፣ እንወዳችኋለን፣ እንድትለያዩ አንፈልግም። ጸሎት እያደረግንላችሁ ነው። ይሄ ደግሞ ሴጣን በራሳችሁ ላይ አታስገቡ። ከተለያያችሁ ኦኬ በቃ አንደኛችሁ ንገሩንና እኛ ምርቅ እንበል። ከሰው አብሮ ስትሆኑ ነው እና የምንደሰተው። ስለዚህ ካልፈለጉ አይ በየሰዓቱ ሰዓቱ ሊደርስ ሲል ሁላችንም ጭንቅላታችን ምጥምጥ ይለናል። እንዴ ያልተጨነኩት ለነሱ ሊጨነቅ አቴንሽን ሁሉ እኮ ነው የሚሰረቀው። ብታይ እኔ ብታይ እንዴት እንደምሆን ዛሬ ደግሞ ምን ሊያመጡ ነው ብዬ እኮ በጣም እኔ እንዴት እንደምሆን ብታይኝ እንዲህ ያገኙ ማርያምን። ይሄ በጣም እግዚአብሔር ሰውንም ስለዚህ እኔ ምንድነው በጣም እንወዳችኋለን፣ በጣም ነው የምናከብራችሁ፣ በጣም ነው የምንሳሳላችሁ። ሁላችንም ብንሆን ሁለታችሁም ጥሩ ለሁለታችሁም ጥሩ ፍቅር አለን። ግን የምትሰሩት ስራ ትክክል አይደለም። በቃ ትክክል እያሰራችሁ ስላልሆነ እኛን ተለያይተናል ባላችሁ ቁጥር ውስጣችን ምን ያህል እንደሚሰበር ውስጣችን ምን ያህል እንደሚጎዳ ሊገባችሁ አልቻለም። ስለዚህ ከተለያያችሁ ተለያይተናል በሉና እኛም ቁርጣችንን አውቀን የምናየውን ነገር በቃ ሁለታችሁንም ለየብቻ እየደገፍን እንያችሁ። በቃ ሰው እንደዚህ የመጣችሁ ላፊ ቃል የተነጋገራችሁ የማይሆን ነገር የተባባላችሁ የተደባደባችሁ ምንድነው ይሄ? አሁን ዛሬ ቆይታ ያለሽ አለምሸት። አሁን እሷ ወጣች ብላ ሶጣት አይደል? ውጪ ብለው ስላስወጣት ይወርዱባ። እንደዚህ አይነት ለእናንተ ደስ እንደገና ደግሞ ሰደባችሁን ትላላችሁ እንዴ? ምን አይነት ነገር ነው? ስንት አይነት ንግግር ነው? አሁን ዛሬ ወረዱባ። ዛሬ እንደው አሳዘነች። እግዚአብሔር ገና አሳልኩት። በቃ ዛሬ ወረዱባ። ግን ምን አይነት ኦዲየንስ አገር ነው እነሱ እየጣሉ ያሉት። ግን ይኸውልሽ ኦዲየንስ ላይም አንፍረድ። እነሱ ናቸው ለምን መስላችሁ ተፈቅዳችሁ እንዴ? እኔ ኦዲየንስ እኮ በሚያሳዩት ነገር እኮ ነው። አንዳንዴም ስናስበው እኮ እነሱ በሚያሳዩት ነገር እኮ ነው ኦዲየንስ እንትን የሚሰጣቸው። እንዴ እነሱ እንዲሰደቡ ስለፈለጉ ይሄን ስራ ይዘው መጡ። እሺ ምን ይበሏቸው? አሁን እኔና አንቺ አስበን ነው የምንናገረው። እኛ እዚህ ጋር ያለን ሌሎች ደግሞ ሴንሲቲቭ የሆኑ ሰዎች አሉ። የሚናገሩት ባዩት ልክ ነው። እና እነዚህ ሰዎች ምን ያድርጉ? እነሱ ራሳቸው ናቸው። ገባሽ? ኦዲየንሱ ምን ያድርጉ? አሁን እሷ ኦዲየንስን ብሎ እንደዚህ ስለገባን ነው ስራ የምንለው። እኛ ስራ ነው ብለው አልነገሩንም። ግን በገባን መጠን ከበፊትም ልምዳቸው አይተን ሁኔታቸውን ደግሞ ስናይ ዛውጥ ያለውን ነገር አይተን ነው እንደዛ ምን ያየናቸው ነገሮች ስላሉ ያማል፣ በጣም ያቆስላል። ቁርጡን ንገሩ። ሰውንም እርስ በርስ አታባሉ። ተሰደብን አትበሉ። ሰው በሚያየው ልክ ቪዲዮ አስተያየት ይሰጣቸዋል። ግድ ነው ደግሞ ኦዲየንስ ያየውን ቪዲዮ ስህተት ነው ይሄ ትክክል ነው ብሎ እያረማችሁ መሄድ። ይሄ እኮ እድለኝነት ነው። ብታስቡበት ቆም ብላችሁ ብታስቡ በጣም እድለኛ ናችሁ። ለምን መሰላችሁ? ለእናንተ ኦዲየንስ ጥሩ አስተያየት ይሰጣል። ይሄ ትክክል አይደለም፣ ይሄ ጥሩ ነው፣ ከዚህ ተመለሱ እየተባላችሁ እየተመከራችሁ እሺ ብላችሁ እግዚአብሔርን አመስግናችሁ ሰው እግዚአብሔር በሰጣችሁ ፍቅር ላይ መልካም ነገር መጓዝ ስትችሉ ኦዲየንስን ለምንድን ነው ይሄን ያለ የሰው ልብ የምታደክሙት? እናቶች አለን እኮ እዚህ ጋር እንደናንተ ልጆች አለን። እንዴ ደስ ስለምትሉን ነው የምንደግፍ። ቲክቶክ ላይቭ ላይ ስትገቡ ቁጭ ብላ 24 ሰዓት ታብታብ የምናደርገው እኛ ስራ ፈት ሆነን አይደለም። ስለምንወዳችሁ እናንተ እንድታድጉ ትልቅ ደረጃ እንድትደርሱ ምኞታችን ስለሆነ ነው። ከዚህ ተመለሱ፣ ይሄ ስህተታችሁ ጥሩ አይደለም፣ ይሄንን አርሙ እያለን የምንሄደው። ይሄ ደግሞ የሰውን
ምክርም ሆነ እንትን መስማት ግዴታ አለባቸው። በተረፈ ደግሞ 10 እየመጣችሁ ዱላ፣ ጥፊ፣ አጉል ንግግር ተለያየን እያላችሁ የሰው ልብ አታድክሙ አትበሉ። እኛም በምናየው ነገር ያሳዝነናል። አሁን ለምሳሌ እሷም ሀይሚም ስትማታ ስትናገር እሱም ደግሞ ከቤት ውጭ ብሎ ሲያስወጣት የሚሰማንን ስሜት እኛ ተረዱን እንጂ ስለምንወዳቸው አይደል እንደምናያቸው በጣም ነው እንትን ያለው ይሰማናል። ስለዚህ ወደ ድሮ እንትናችሁ ብትመለሱ ጥሩ ነው ነው የምለው። የምታሳዩት ነገር ተገቢ አይደለም። ይሄ ትምህርት እኔ ከዚህ ውስጥ ትምህርት ነው ብዬ የማወጣው ነገር የለም። እንዳጀማመራችሁ ደህና ሄዳችሁ እኛም ትምህርት አለው ይሄ ነው እያልን ስንል ቆየን። ግን አሁን እናንተ እየባሰባችሁ መጣ። እውነት ኦዲየንስ ስለሚያችሁ ነው ስለሚወዳችሁ ነው የሚመለከታችሁ። እኔ ስራውን አቁሙ፣ አለበዛ በሁለት ወሩ ጊዜ ብዙ ኦዲየንስ አታችኋል። አሁንም ሌላ ኦዲየንስ ልታጡ ነው ድጋሚ። እኔ ራሱ እየሰለቸኝ ነው። ህይወትዬ እኔ በጣም ለነሱ ተቆርቋሪ የሆኑ እኔ ከላይ ነው ማየው ብታይ በሁለት ወሩ ጊዜ በጣም የሚወዷቸው ስንት ሰዎች መሰልሽ የወጡት ጥለው የወጡ አሉ ማለት ብዙ ሁላችንም እየሰለችን ነው። ገባሽ? ራሱ እኮ ሙሉን ማየት እያስጠላን መጣ እኮ። ውጭ ተባብለው አንድ ሰው እኮ በ2 ስልክ በ3 በ4 ስልክ እንዲያርጉ እኮ ነው። አሁን በ3 ስልክ ከፍታለሁ። በአንዱ አያቸዋለሁ፣ በሌላው ከፍቼ ዜድን አትገቢያት። ዜድ ይመታል። አለማየት ነው በቃ የሁለቱንም ቪዲዮ አለማየት ነው። ደግሞ እንዲዘቅጡ የሰው ልብ እየመጣችሁ የሁለቱንም ቪዲዮ ሲለቁ አለማየት። ሁለት እንደዚህ አይነት ኦዲየንስ ካለ አለማየት በቃ ሁለቱንም ብሩክ ሲመጣ ማየት እኔ አሁን እጅጎቹ ውጪ ተባብለው ስተበር ድረስ ውጪ ሲላት እንዴት እንደተሰማኝ አስቢ። እንግዲህ አሁን ለእነሱ ስራ ነው፣ ለእኛ ግን እንዴት ልባችን እንደሚጎዳ እንዴ! ምን አይነት አስተሳሰብ ነው ያላቸው እነሱ? ምን አይነት ስራ ነው እየሰሩ ውጪ ብሎ ገፍትሮ ሲያስወጣ እኔ አለበዛ በእውነት አሁን ሄዶ እዛ ኮሜንቱ ስር በቃ ተለያይታችሁ አሳርፉን ብሎ ኮሜንት መስጠት ነው። እዛ እንትሩ እስቲ ይወቁት። አንዱን ይለዩልን። እኛን እዚህ ከሚያፋጁን አንዱን ለይተው ተለያይተናል። እነሱ እንደጨረሱ እንቅልፍ አልወሰደኝ ዞር ስል አንዷ እኔ አይቻቸዋለሁ ከዚህ ስራ ውጡ፣ ይሄንን ፎቶ ነው መለቀልባችሁ፣ ሶስታችሁ አራታችሁ አይቻቸዋለሁ ብላችሁ በለቀቀች በእናትሽ ነው የጻፈች ነበር። ያቆማሉ እንደኛ ተጨነቅን እኮ ነፍሳችን ትውጣ። እኔ ራሱ ሰፈራችን ወዴት እንደሆነ ባውቅ እግዚአብሔርን ሰው ልካለሁ እንደ ፎቶ አንሱና በገንዘብም ቢሆን እውነት ወደዛ ያቆማሉ። ያቁማ ታዲያ እንዲያቆም አስጨነቃ። የሁሉ ሰው የሚጨነቅ ስለሚወዳችሁ ነው። የሁሉ ሰው አሁን ገኒ እንደዚሁ የምትለው በጣም ስለምትወዳችሁ። ለምሳሌ ገኒ ተናግራ ታቅም እንደዚህ አንጀት ያረረኩ እኔ እንዴት እንደሆንኩ እኔ ናኒ እያጸናናችኝ ነው እንጂ ብታዩ እግዚአብሔርን እኔ ብታይ እንዴት እንደምለው አቃለች። አለምሸትም ታውቃለች እግዚአብሔርን። እኔ አእምሮዬ እኮ ተረበሸ። አሁን ገኒ እነሱ አሁን ለኦዲየንስ ቫሊዩ መስጠት አለባቸው። አሁን ኦዲየንስ ካጡ የሚያይላቸው የለም። ጥሩ ነገር ይዘው ይምጡና ሰውን በትክክለኛው መንገድ የሚያስማማ ጥያቄ የምትሰሙኝ ከሆነ ይሄ ማሳሰር እችላለሁ ብላለች። እኛ እንደውም ፍትህ ለኛ ብለን ሁለቱን ነው ማሳሰር ያለብን። ህይወት በእናትሽ ህይወት እኔ ናኒ እንተባበር። ገንዘብም ከፍለን ቢሆን እስር ቤት ሁለቱንም መሄድ አለባቸው። ተባበሩኝ እግዚአብሔር ጋንዬ እኔ ልቃጠልልሽ እናቴ፣ የኔ እህት እኔ ልቃጠል። እኔ በጣም እኔ ፍትህ ለኛ ብላለች። እውነቷን ነው። ደግሞ እኛ እዚህ ሁለቱንም ነው የምንወደው። ይቅርታ አድርጉልን። ወደ ሌላ እኛ ቤትም እኛ ለይተናል ስላናደዱ ወይ ረፍት እንውሰድና አንድ ላይ ሄደን ወይ በገመድም ቢሆን እንሰራቸው። እኔ በሁለት ነው የማዳምጣት። ቦታ የለም እንደ መቆያ ወንጌላዊት እኮ ጠፍተሻል። ደህና ነሽ? ኧረ ተናገሪ። ተደማመጡ። ሰላም እንባባል። እኔ እኮ ዛሬ
ቅቤ እንደዋጠ ሰው ስንጣጣ ተንጣጣሁ እኮ መጥቼ ገንዬ እኔ ደግሞ ብቻዬን እኮ ለተወሰነ ደቂቃ እኮ ተናገርኩኝ። ተናግሬ የማላውቀውን እኮ አመሌን አወጣሁ። መድኃኒዓለም መቆያ ደህና ነሽ? ግን እኔ ቆንጆ እኔ ናት ሰላም ቆንጆ ገንዬ ናንዬ ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? እኔ ስለተናደድኩባችሁ እዛ ተናድጄ ተቃጥዬ ነው። ሶሪ ምን ላድርግ? አንቺና ለጌታ እኔ ለናኒ ለገኒ ለህይወት ጌታን መልዕክት ነው የማስተላልፈው። ጌታን ተቆጧቸውም ተናገሯቸው። ጌታን እዚህ ጌታ ዛሬ ኢሪቶክስ እንዳይመስላችሁ ባያከሽፉት ኑሮ እነሱ ማየት አንችልም። እኛ ራሳችን ጌታን በእነሱ እንጨነቅ ወይ በዚህ ጦርነት እንጨነቅ። ተቆጧቸው ጌታ አሁን ይህንን እኮ እነሱ መረዳት አለበት። እኔ ደግሞ እምባዬን ልታስመጭ ነው እንዱ በእናትሽ እግዚአብሔር ይጠብቅሽ ያሉ እንዴት ሆኖ እውነቷን ነው እናቱ እውነቷን። ሁለቴ ሶስቴ ነው የለቀቁት መቆያ